ነበር የቀረሽ። ቆይ ምን ለማድረግ እያሰብሽ ነው? ጭራሽ ራስሽን ማጥፋት? አንቺን እኮ ነው የማወራው። ጭራሽ ራስሽን ለማጥፋት ሞከርሽ? ቆይ እኛን ለማን ትተሽን ልትሄጂ ነው? አናሳዝንሽ? አንተ እኮ በእኔ ላይ ከጨከንክ ቆይተሃል። ይሄ ምን እንደሆነ ልታስረዳኝ ትችላለህ? እንዴ ከየት አገኘሽው ደግሞ? አየሃ፣ አንተ የሚያሳስብህ የኔ ከየት ማምጣት ነው። ሲጀመር እኔ ማንም አይፈልገኝም አውቃለሁ። በቃ ተወይልኝ፣ ሂድበት። ራሴን ለማጥፋት የሞከርኩት ይሄን ፎቶ አይቼ ነው። አንተ የሚመቼ ሁሉም ነገር አብቶታል ቢኒ። በቃ በረኪናውን ስጠኝ እባክሽ። ሄርሙዬ ወደ ራስሽ ተመለሽ። እኔ እኮ ትናንት አላገኝሽም ያልኩሽ ጠጥተሽ ስለነበረ በጣም አናደሽኝ እንጂ ሌላ ነገር አስቤ አይደል። እሱን ተወው ቢኒ። ግን አንድ ጥያቄ ልጠይቅ፣ እውነቱን ብቻ ትነግረኛለህ? ምንድነው እሱ? ምን አስዋሸኝ? እውነቱን እነግርሻለሁ። ለሊዲያ የፍቅር ስሜት አለህ? ምን? በፈጣሪስ እየቀለድሽ መሆን አለበት። ከየት ብሎ መጣልሽ ደግሞ እንደዚህ አይነት ሐሳብ? የተጠየቅከውን ብቻ መልስ። ማርያም የምርሽን ነው ግን እንደዚህ የምትይው? እሷ ኖርማል ጓደኛዬ ነች እንጂ የተለየ ነገር ምንም የለኝም ለሷ። ታዲያ ይሄ ፎቶ ምንድነው? እንዴ ዛሬ አሞኛል ብላ ደውላልኝ መድኃኒት ቤቷ ይዤላት ሂጄ ነበር። በዛ መሃል ማስታወሻ ፎቶ እንነሳለችኝ፣ አብሬያት ተነሳው። ሌላ ምንም ነገር የለም አይደል? እንዴት ተለጣጥፋችሁ ነው የማስታወሻ ፎቶ የምትነሱት? ሄርሙዬ ሙች፣ ሌላ ምንም ነገር የለም። ቆይ ሲጀመር ፎቶውን ለምን ላከችልሽ ነው? ወይስ እኔ የማላውቀው ሌላ ነገር ከጀርባ አለ? አይ ሊዲያ ምንም ማለት የለበትም። ምናልባት ሄዶ ከተናገራት እኔ እንደማፈቅረው ነግራ ሁሉን ነገር ታበላሻለች። ሄርሙዬ ምን ነው ዝም አልሽ? አዋሪኛ። አይ ሊዲያ በክፋት አስባ አይመስለኝም። ያው የሚያምረውን ፎቶ እንድመርጥላት ይሆናል። ቢሆንም እንዴት ዝም ብላ ትልካለች? ቆይ ታዲያ ራስሽን ልታጠፊ የነበረው በዚህ ፎቶ ምክንያት ነው? አረ አይደለም፣ ያው ብቸኝነት በጣም እየተሰማኝ ስለነበር ነው። አንድ ያለኝ አንተ ነበር፣ አንተም ተስረቀኝ፣ በጣም ጨነቀኝ። አይ ሄርሙዬ ምን ነካሽ? የፈለገ ነገር ቢሆን እንደዚህ አይነት ነገር ማሰብ የለብሽ። ከዚህ በኋላ ደግሞ እኔ ሁሌም ከጎንሻል። የምርህን ነው? ሁሌ ከጎኔ ትሆናለህ? አዎ ሄርሙዬ፣ ግን አንድ ነገር ቃል እንድትገቢልኝ እፈልጋለሁ። ምንድነው እሱ? የፈለገ ነገር ቢፈጠር ከዚህ በኋላ እንደዚህ አይነት ነገር ላታደርጊ። እሺ ቢኒ፣ እኔም ቃል እገባለሁ። ግን አንተም የፈለገ ነገር ባጠፋ በዝምታ አትቅጠል። እሺ ሄርሙዬ፣ ናያውን እቅፍል አድርግሽ። መስለኝ ነበር ድሮ ፍቅሬ ገራገር፣ መስለኝ ነበር ድሮ ፍቅሬ ገራገር። አፌን ፈታሁ ገና ስላንተ ስናገር። ሄርሜላ ከዚህ በኋላ በቢኒያም ጉዳይ ተስፋ ይኖራታል ብዬ አላስብም። እንዴት ማለት? እኔም ማላውቀው አዲስ የተፈጠረ ነገር አለ እንዴ? ቀላል ከቢኒያም ጋር ፎቶ እንድነሳ አደረኩኝና ለሄርሜላ ላኩላት። ይሄን እንኳን መቋቋም የምትችል አይመስለኝም። እሱ ነው የኔ ዓላማ፣ እረድብኝ ስትል ማየት። እያደረግሽው ነገር ጥሩ ቢሆንም ሄርሜላን እኔ እያለሁ መቼም ልትጎጃት አትችይም። አንተ ፈዛዛ የት ሄድክ ደግሞ? ኧረ አለው ሊዱ፣ ግን እኔ የመሰለ ፋስት ልጅ ፈዛዛ ማለቱ አይከብድም? አልቀረብህም ወሬኛ። አሁን ይሄን እድል ተጠቅመን ቢኒያምን ወደ እኔ ማቀብ አለብን። አዎ መሆን ያለበት ብቸኛው ነገር እሱ ነው። ታዲያ ምን ማድረግ አለብን ትላለህ? ከዚህ በኋላ ማምን ይቀራል? ቢኒ ጋር የተደዋወላችሁ የተገናኛችሁ ጊዜ ማሳለፍ ነው። ለነገሩ ልክ ነህ። ያችሙኝ ሄርሜላ ተስፋ ቆርጣ መቀመጥ አይቀርም። አዎ ኮንግራ ብያለሁ ሊዱሻ። እስኪ አቸኩሌ ከሆነ ችግር ነገሩ ከተሳካማ ደስታችንን እጥፍ ድርብ አድርገን እናከብር። እርግጠኛ ነኝ ሊዱሻ፣ ከእንግዲህ በኋላ ምንም ወደ ኋላ ይመልሰናል ብዬ አላስብም። ግን ከዚህ በኋላ እንቅፋት የሚሆንብን ሰው ካለ ያለን አማራጭ ማስወገድ ብቻ ነው። አዎ ከዚህ በኋላ ምንም አይነት ምህረት አይኖረኝም። አዎ ታዲያ አሁን ትፈልጊያለሽ ወይንስ ጀለሶቼ ጋር ልፍታታ? አሁንማ ይሄን ምክንያት አገኘ ሂደ ድራችን ስገለብጥኝ። አይ ሊዱ፣ እሱማ በምን እድል ብር ከየት አባታ የምትጪ? እኔ እንዳንተ ጨካኝ አይደለም። የተወሰነ ነገር አስገባልሃለሁ። ደግሞ አገኘው ብለህ እስክትሰክር እንዳትጠጣ። ካስፈለከኝ እደውልልሃለሁ። እሺ ሊዱሻ። ሄሎ ሄርሙዬ፣ እንዴት ነሽልኝ? አለሁልህ ሮባ፣ እንዴት ነህ? አለሁልሽ። እኔ የምልሽ ሄርሙዬ፣ ዛሬ ግን እምቢ ማለት አይቻልም። እስኪ የሆነ ቦታ ሄደን ፈታ እንበል ዛሬ። አዎ ልክ ነህ። ሰሞኑንማ ጭንቀት ብቻ ነበረ፣ ግን ፈጣሪ ይመስገን ሁሉ ነገር እየተስተካከለ ይመስላል። ምን ነው? ምን አዲስ ነገር ተፈጠረ? ከቢኒ ጋር የነበረውንም ችግር ፈተነዋል። ከዚህ በኋላ ከአጠገቤ ላይ ርቅ ቃል ገብቶልኛል።
ምን የምርሽ ነው ሄርሙዬ? ቆይ እንዴት ይሆናል? እሱ እኮ በዚህ ሰዓት በሊዲያ ፍቅር እየተሰቃየ እኮ ነው። አረ ዝም በል። ድሮም ያንተ ወሬ መስማቴ ነው። ጭራሽ ለሊዲያ ምንም አይነት ስሜት እንደሌለው አረጋግጦልኛል። የምርሽ ነው? ቆይ ታዲያ እኔ እንደዛ ለምን አለኝ? እኔ አላቅም። ምናልባት እየቀለደብህ ይሆናል። ለማንኛውም ግን አሁን ሁሉም ነገር አልፏል። ፈጣሪ ከፈቀደ ከቤኒ ጋር አብረን የምንሆንበት ጊዜ ቅርብ ነው። አዎ ሄርሙዬ ያድርግልሽ። ደስታሽ ደስታዬ ነው። እና ሮባ እኔ አሁን ላይ ፈታኝ ማለት ሀሳብ የለኝም። ሌላ የተሻለ ሀሳብ ካለ ካሳውቀኝ። ሄርሙዬ ግን እኮ በጣም ናፍቀሽኛል። ቢያንስ ቤት መጥቼ አንዴ አይንሽን አይቼ ልመለስ። የምርህን ነው? ይሄን ያህል ናፍቄ ያለው ማለት ነው? በቃ እሺ፣ በኋላ እደውልልሃለሁ። እሺ ሄርሙዬ ሰላም ዋይልኝ በቃ። ወይኔ ሮባ ይህ የተረገመ። እኔ በህይወት እያለሁማ ጭራሽ ከሄርሜላ ጋር ፍቅር እንዲጀምሩ አላደርገውም። ምንም ማድረግ አልችልም ሊዲያ። ቢኒያም ከዚህ በላይ በህይወት ከቆየ ሄርሜላን የራሱ ማድረጉ አይቀርም። ቻው ቻው ቢኒያም፣ ዛሬ ያበቃልሃል። ሊዱሻ ምን እንደምልሽ አላውቅም። ነገሮች ሁሉ ተበላሽተዋል። ገና ደስታዬን ሳላጣጥም ደግሞ ምን ተፈጠረ? ይሄ የተረገመ ደስታችን ላይ ነው ውሃ የከለሰበት። ምን አደረገ ደግሞ እሱ? ከሄርሜላ ጋር እንዳሰብነው አልተራራቁም። ጭራሽ ይባስ ብሎ ይቅርታ አድርጎላት ከእንግዲህ በኋላ ከጎኗ ላይ ጠፋ ቃል ገብቶላታል። ይሄማ ሊሆን አይችልም። ቆይ እንዴት? እኔም አልገባኝም እንደተፈጠረ። ብቻ ግን በጣም ደስ ብሏታል። ወይኔ ሊዲያ፣ ቆይቼ የተረገምች ምን ባደርጋት ነው አፋ የምትቀመጠው? ያለን አማራጭ እሱን የሆነ ነገር ማድረግ ነው። ያመሃል እንዴ? እሱ የሆነ ነገር ከሆነ ሁሉ ነገር ተበላሽ ማለት። እንደምንም ብዬ እሱ ነኝ አድርጌ ነው የሄርሜላን ሐዘን ማየት የሚፈልገው። እሺ ሊዱሻ፣ ብቻ አንቺ ደስ እንዳለሽ። በቃ ሰፈር መጣ ማድረግ ያለብንን ነገር እናወራለን። ቆይ አንቺ ግን ምንድነው አላማሽ? ለምንድን የተነሳነውን ፎቶ ለሄርሜላ ላክሽ? አረ ቢኒ ተረጋጋ። እንደምታስበው አይደለም። ቁጭ በልና እናውራ። አልረጋጋም። የጠየቅሽን ብቻ መልሽ። አረ እኔ መጥፎ ነገር አስቤ አይደለም። ፎቶውን አይታ የሚያምረው እንድትመርጠን ይላኩላት አይደለ? ቆይ አንቺ ባደረግሽው ነገር የሄርሜላ ሕይወት ሊጠፋ እንደነበር ታውቂያለሽ? በፈጣሪስ ምንድነው የምታወራው? ቆየን እና አንተ ፎቶ ከሄርሜላ ጋር ምን አገናኘው? ሌላ ነገር ለማውራት አይደለም የመጣሁት። ከዚህ በኋላ ግን እንደዚህ አይነት ስህተት ብትሰሪ የመጨረሻችን ነው። እሺ የሚሆነው እባክህን ቢኒ፣ የኔና አንተ ፎቶ ከሄርሜላ ጋር ምን እንደሚያገናኘው ብቻ ንገረኝ። እኔ እኮ ስታየው ደስ የሚላት ነበር የመሰለኝ። ምን እንደሚያገናኙ ለእኔ ተይኝ። ከዚህ በኋላ ግን የሆነ ነገር ከማድረግሽ በፊት ሰዎችን ይጎዳል ብለሽ አስብ። ዝም ብለሽ እንደመጣልሽ አታድርጊ። እሺ ቢኒዬ፣ ጥፋቴ ባይገባኝም በጣም ይቅርታ። እኔ አንተን ለማስከፋት ሄርሜላንም ለመጉዳት ፈልጌ አይደለም። በቃ ተነሺ፣ ለአሁኑ አልፏል። ድጋሚ እንደዚህ አይነት ስህተት እንዳትሰሪ። እሺ ቢኒዬ፣ ታዲያ ምን ልስራል? የሚበላ ነገር ወይ ሻይ ቡና? አይ ምንም አልፈልግም ሊዲያ። መልካም ቀን። ትንሽ አትቆይም ነበር? እሺ ሰላም ዋል። ራሷን ልታጠፋ ነበር ነው ያልከው? ወይኔ ሊዱ፣ ታዲያ ምን አስቆማት? ለነገሩ መሞት የለባትም። እኔን አድርጌው አይኗ እያየ በቀን ድብን ስትል ነው ማየት የምፈልገው። ነገሮች ከቁጥጥር ውጭ የሆኑ በአስቸኳይ ቦታ ማስያዝ አለብን። ቢኒዬ፣ ወይ ኤርሙዬ፣ አሁን ላይ ምን ያክል ውስጤ ሰላም እንደሆነ ብታውቅ ምንኛ ደስ እንደሚልክ አሰቡት። የኔ ቆንጆ፣ እንደዚህ ነው እንጂ የሚያምርብሽ። የምን አባቱ ራስ ማጥፋት ነው? አንተ ነህ አንድ ያለ። አንተም ይሄን እያወቅህ ከራከኝ። ደሞ ጀመረሽ። እሱ እኮ አለፈ በቃ። ከዚህ በኋላ ግን እንደዚህ አይነት ነገር እንዳላይ። ባለፈው ማናደሽኝ ስለነበረ ነው ዝም ያልኩሽ። እሺ ቢኒዬ፣ ስማኝማ። እየሰማሁሽ ነው። ለምን ቤት መተካል ጊዜ አናሳልፍም? ትሩዝ ኦፍ ዲር እንጫወት። ኧረ እኔ እኮ እንደዚህ አይነት ነገር ላይ ብዙ አይደለሁም። ለእኔ ስትል ቢኒዬ፣ መቼም ዛሬ አልመጣም ብለህ አታስከፋኝ። እሱማ እንዴት አልመጣም እላለሁ። በቃ እሺ መጣሁ። ጎበዝ፣ እንደዚህ ስትሆን ነው የሚያምርብህ። ደግሞ እየጠበቅኩህ ነው እንዳትቆይ እሺ። ያው በቃ መጣሁ፣ ወደ አንቺ ጋር ነኝ። ለኔ መኖሬን ትቼው ላንተኔ ልኑርና ተደላድለህ እንድትኖር ሁሉንም ተውና
ለኔ ምለው ሳይኖረኝ ሁሉ ላንተ የሰጠው በሰላም ረክቼ በደስታ እኖራለሁ ማለቀኝ መኖሬን ትቼው ላንተኔ ፈጣሪ ብቻ ቢንዬ ምን ያክል እንደማፈቅረው ገብቶት የኔ እንዲሆን አድርግልኝ። ከዛ እንዴት አድርጌ እንደምንከባከበው እኔ ነኝ የማውቀው። ሰውዬ ምን ነው ይሁን ሰዓት መቆየት? ኧረ አልቆየሁም። ጭራሽ ሰዓት አልሽ? 30 ደቂቃ ራሱ አልሆነኝም እኮ አይደል? በጣም እንጂ። እና ታዲያ የሚበላ ነገር ምን ልስራለን? ኧረ ምንም አልፈልግም። ቅርብ ሰዓት ነው የበላሁት። የምርህን ነው? ድሮም ሰው ነው ብዬ መጠበቅ እኮ ባህሪን እያወቅሽ ሳልበላ ከቤት ያልወጣም እኮ። ይሁና። ታዲያ ትሩዝ ኦር ዴር እንጫወት ብለሽኛል ነበር? እንጫወታ። እሺ፣ ግን የጌሙን ህግ ማክበር አለብህ። የተጠየቀውን መመለስ፣ የታዘዝከውን ደግሞ መፈጸም አለብህ። ይሄ የጌሙ ህግ ነው። አታስቢ። አንቺም ግን እንደዛው። እሺ ጀምር። እሺ። እውነት ወይስ ድፍረት? እውነት። ከኔ ጋር ምን አይነት ጊዜ እንዲኖረን ትፈልጋለሽ? ይሄ ነው ማለት አልችልም፣ ግን አብሮ መዝናናት፣ አብሮ ካንተ ጋር ጥሩ ጊዜ ማሳለፍ። እውነት ወይስ ድፍረት? እውነት። ፍቅር ማለት ምን ማለት ነው ባንተ አገላለጽ? ፍቅር ማለት ለኔ ያው እንደምታውቂው ነው። ከዚህ በፊት የፍቅር ግንኙነት ኖሮኝ አያውቅም። ነገር ግን ፍቅር ያው ለሚወዱት ሰው ራስን አሳልፎ መስጠት ይመስለኛል። ዋው፣ ጥሩ አመለካከት አለ ስለ ፍቅር ነው ብለሽ። እሺ፣ እውነት ወይስ ድፍረት? ድፍረት። ደስ ያለሽን የሴት ሙዚቃ ዝፈኝልኝ። እሺ። ወደድኩህ እኔ ፈለግኩህ መመኘት መብቴ ነው ምንም አቅሜ ቢያንሰኝ ብሆን ድሃ ባላውቅም አንተን ላገኘ ልጣ መውደድ ጥፋቱ ነው አልቀጣ አይደለም ዘውድ አለ በልቤ አይደለም ዙፋን ነው ልቤ አይደለም ዘውድ አለ በልቤ አይደለም ዙፋን ነው ልቤ ዋው ሂርሙዬ፣ ለካ ድምፅሽ እንደዚህ ያምራል። በጣም የሚገርም ሙዚቃ ነው የዘፈንሽልኝ። እውነት? የምር ወደድከው? አዎ ሂርሙዬ፣ በጣም ደስ የሚል ሙዚቃ ነው። ይሁን እና እውነት ወይስ ድፍረት? ድፍረት። ጉንጬን ሳም። የምርሽን ነው ሂርሙ? እኔ እኮ ሴት ልጅ ስሜ አላውቅም። እንደውም ጥሩ ነው፣ የመጀመሪያው ሆናለሁ። ወይ እና እንቀጥል ጨዋታውን? አይ ከዚህ በላይ እንኳን ይቅርብኝ። በጣም ገርሞኛል። ለመጀመሪያ ጊዜ ሴት ልጅ ጉንጭ ሳምኩ። ይገርማል። የመጀመሪያ ሴት በመሆኔ በጣም ደስ ብሎኛል። ይሁን እስኪ በቃ ሂርሙዬ፣ በጣም ቆየሁ። እኔ ልሂድ። ትንሽ አስቆይም ነበር? አይ ልሂድ በቃ፣ በኋላ እደውልልሻለሁ። እሺ በቃ ሰላም ዋልልኝ። ወይኔ አምላኬ፣ እንደ ዛሬ ደስ ብሎኝ አያውቅም። ቢኒ ሳመኝ እኮ። ሄሎ ሂርሙዬ። ወይ ሩባ፣ እንደዋወል ተባብለን እኮ በዛው ጠፋሽ። ምን እባክህ፣ ከቢኒ ጋር ጊዜ እያሳለፍኩ እኮ ረስቼው ነው። ድጋሚ? አዎ፣ ሊያውም ለየት ያለ ጊዜ ነው። እንዴ ቆይ ምን ቢሆን ነው እንደዚህ ደስ ያለሽ? ምን እንደተፈጠረ ልነግርህ አታምነኝ እኮ። ንገሪኛ፣ ምን ተፈጠረ? ሳመኝ እኮ። ምን? የምርሽን ነው ሄርሜላ? አዎ ሩባ፣ ምን ነው ደነገጥክ? ደስ አላለህም እንዴ? አረ ደስ ብሎኛል። በቃ አሁንማ በቅርቡ ከኔ ጋር የሚሆን እየመሰለኝ ነው። በጣም ደስ ብሎኛል። በቃ ሂርሙ፣ በኋላ ቤት እመጣለሁ። አሁን የሆነች ስራ አለችብኝ፣ እሷ ልጨርስ። እሺ በቃ
ወይኔ ሮባ ጭራሽ ሳምካት። ከዚህ በላይ እንኳን ልታገስ አልችልም። ዛሬ የመጨረሻ ቀን ነው። የገባበት ገብቼ አስደፋለሁ። ሄሎ አቤል። ሮቤ ጠፋቱ ከየት ተገኘ ባክ? ያው እንደተፈታ ሰምቼ ነው የደወልኩልህ። እንኳን ደስ አለ። አመሰግናለሁ ወንድም። ያው አንድ ቀን ነው መጥቼ ጠየቅኩ። እንግዲህ አፉ ብለኝ። አረ ችግር የለውም። እሱንስ ማን ያደረገ ብለን? አንተ ስለሆንክ ነው ያደረገው። ታዲያ ለሆነ ጉዳይ ላወራ ፈልጌ ነበር። ይመቻል? አዎ ሰፈር ነኝ፣ መምጣት ይችላል። እሺ በቃ አሁን መጣሁ። አቤላ ወንድሜ እንዴት ነህ? አለሁልህ። በድጋሚ ከዛ አስቀያሚ ግቢ እንኳን በሰላም ወጣ። አመሰግናለሁ ሮባ። ታዲያ ለምንድን ነው ባስቸኳይ የፈለግኝ? ያው ለምን ይሆናል፣ የሆነ ሰው እንድታስወግድልኝ ነበር። በቁንጥጫ የምናስተምረው ሰው የለም? አይ በምንም አይነት የሚሰማ ሰው አይደለም። ጥሩ በቃ ምንም ማድረግ አይቻልም። ይሄን ነገር ትቼ ነበር፣ ለአንተ ስለሆነ ግን አደርገዋለሁ። በጣም ጥሩ። የኔ ወንድም ባትሆን ይቆጨኝ ነበር። ታዲያ ማን ነው ልጁ? ፎቶ ወይ የእሱን ማግኘት መረጃ ስጠኝ። ፎቶ እንኳን የለኝም። በኋላ ሰፈር አንድ ላይ ተከታትለ ነው አንተ እርምጃ ትወስድበታለህ። በጣም ጥሩ በቃ ሁሉ ነገር አስተካክለ ታውቂ። እሺ አቤላ ይመችህ። ቢኒዬ ከልብ ግን ይቅር ብለኛል አይደል? አውቄ ባላደርገውም ግን ጥፋት እንደሰራው ገብቶኛል። ጥፋትሽ ከገባሽም አንድ ነገር ነው። ከዚህ በኋላ ግን ድጋሚ እንደዚህ አይነት ነገር እንዳታደርግ፣ የመጨረሻችን ነው የሚሆነው። እሺ ቢኒዬ፣ ታዲያ እንደምንቸው የሚላ የኔ ምስኪን አሁን በጣም ደህና ነች። ቅርብ ሰዓት ከኔ ጋር ነበረ። ያበደ ጊዜ አሳልፈን ተመለስኩት። የምርህን ነው? ምን አይነት ጊዜ? ጥሩ ዞርዲር እየተጫወትን ነበረ። በዛ መሀል ሳምኳት። የምርህን ነው ቢኒ? አዎ እሱ ነው። የሚገርምሽ ለመጀመሪያ ጊዜ ነው ሴት ልጅ ሳምኩት። ልክ አልሰራም ቢኒ። ከጓደኝነት የዘለለ ምንም ነገር የላችሁ ማለት? አዎ ምንም የለንም። ነገር ግን አላቅም፣ ለሱ ያለኝ ስሜት እየተቀየረ ሳይሆን አይቀርም። ይሄ ሊሆን አይችልም ቢኒዬ። እሷ አንተን አትወድም። እኔ ደግሞ አንተ ስትጎዳ ማየት አልፈልግም። አረ ኤርሚ እንደዚህ አይነት ሴት አይደለችም። አይ ቢኒዬ፣ እኔ አንተ ምንም እንድትሆንብኝ አልፈልግም። ደግሞ እንዴት እንደማፈቅር ታውቃለህ? ሊዲያ ይሄን ነገር አሁንም አልተውሽም? እንዴት እተዋለሁ ቢኒዬ? ፍቅር እኮ ዝም ብሎ የሚታው ነገር አይደለም። አይ ይሄ ነገር የሚሆን ነገር አይደለም ሊዲያ፣ በጊዜ መተው አለብሽ። መቼም አልተውም ቢኒዬ፣ እሱን አትሰበው። እንዴት እንደማፈቅር እስኪገባ ድረስ በትዕግስት እጠብቅሃለሁ። እባክሽ አታስጨንቂኝ። አስጨነቅኩ እንዴ ቢኒዬ? በቃ እኔ ልሂድ። እኔ ደህና መሆንን ለማወቅ ነበር የመጣሁት። ስማ ሮባ፣ ነገሮች በጣም እየተበላሹ ነው። ወይኔ ዛሬ ቀን ደግሞ ምን ተፈጠረ? ቢኒያም እና ሄርሜላ በጣም እየተቀራረቡ ነው። ጭራሽ ሰማት እኮ። አዎ ሄርሜላ ነገረችኝ። እሱንማ ታዲያ ለምን አባ ነው እስካሁን ያልነገርከኝ? ያው መፍትሄ የሚሆን ነገር እያሰብኩ እኮ ነው ሊዱሻ። ይሻልሃል። ታዲያ ምን አሰብክ? አሁን ያለን ብቸኛ አማራጭ ቢኒያም ለሄርሜላ ያለውን ነገር እንዲቀይር ብቻ ማድረግ ነው። ታዲያ እሱ እንዴት ነው የምናደርገው? እኔ ሄርሜላ ቤቱኛ አንድ ላይ ጊዜ እያሳለፍን ቢኒያም በሆነ አጋጣሚ እንዲመጣ ማድረግ ነው። እሱ ጥሩ ሀሳብ ይመስላል። ጊዜ መስጠት አያስፈልግም። ቶሎ መፍትሄ ይፈልግለት። እሺ ሊዱ፣ በቃ ነገሮችን አስተካክዬ አደርገዋለሁ። እሺ ያለውን ነገር ደውላ ሰው። አይ ሊዱ፣ አሁን ያለው ነገር እኮ የሚሆነው ቢኒያም በህይወት ሲኖር ነው። በጣም አዝናለሁ። ሄርሜላን የኔ ለማድረግ ስል ቢኒያምን አስወግደዋለሁ። ይህን ሳደርግ ከታላቅ ሀዘን ጋር ነው ሊዱሻ። ሮባ ይቅር በለኝ እሺ። ምንም ስላልተመቸኝ ያልደወልኩልህ። ቤት መምጣት ትችላለህ አባ? አረ ችግር የለውም ይገባኛል። ቢመች ኑሮ ትደውይልኝ ነበር። አይ አንተ እኔን ጥፋተኛ ማድረግ አትወድም አይደል?
ምን አባቴ ላድርግ? ሲጀመር ልጅቱ ሲፈጥርሽ እንደዚህ አይነት ነገር አልፈጠረብሽም። በቃ መምጣት ትችላለህ። እና ምን ሰርቼ ልጠብቅክ? ምንም አልፈልግም ሄርሙዬ፣ አንቺን ብቻ። የሆነች ስራ አለችብኝ፣ ከ30 ደቂቃ በኋላ እመጣለሁ። አይ ሄርሙዬ፣ ምስኪን እኮ ነሽ። አሁን አንቺን ባለመኝ ሰው ምን ይለኛል? ያልከኝ ልጅ ሄርሜላ ማለት እሷ ነች? አዎ፣ ያን የተረገመ ለአንዴና ለመጨረሻ ጊዜ የምናስወግድበት ጊዜ ደርሷል። በሱ ጉዳይ ምንም አታስብ፣ በእኔ ላይ ጣር። እተማመንብሃለሁ ወንድሜ። እሱ ነው ልጁ። በቃ አንተ ከዚያ ጋር ተሰውር፣ የቀረው ላይ ተወል። በቃ ስጨርስ ደውላ ታውቀኝ። እሺ ሮባ